ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል ጤና ይስጥልኝ ውድ ወገኖቼ እንደምን አላችሁ? ስራዬ ነኝ። ዛሬ በቀን 2 የመጣሁት እግዚአብሔር ቃል ገብቷል በሚለው ርዕሳችን ላይ ይቅርታ እንድንመለከት እፈልጋለሁ በዚህ ሳምንት እና እግዚአብሔር ቃል ገብቷል የሚለው ትላንትና እንደተነጋገርነው የገባልን ቃል በገባው ቃል መሰረት በምንም አይነት ሁኔታ ብንሆን እንደማይተውን በሚለው ላይ ነው። አይተውም አይጥልም በሚለው ላይ ነው የተነጋገርነው። የዛሬው ደግሞ እግዚአብሔር ቃል ገብቷል ምን እንድንል በእምነት እንድንጸና በምንም አይነት ነገር ቢሆን ወደ ኋላ እንዳንል በእምነታችን እንድንጸና እነግሮናልና በዚህ ርዕስ ከመነጋገራችን በፊት ጸሎት እናድርግ። ቅዱስና መሐሪ የሆንከው እግዚአብሔር አባታችን እናመሰግንሃለን ስለዚህ መልካም ጊዜ። በዚህ ጊዜ ደግሞ በመካከላችን እንድትገኝና በእምነታችን የምንጸናበትን ያንተን ቃል ስንነጋገር ለህይወታችን እንድትናገረን ለጥያቄያችን መልስ እንድትሆነን በጌታ በኢየሱስ ስም እንለምንሃለን። አሜን። በዚህ ርዕስ ላይ የምናየው የአብርሃምን ህይወት ከአብርሃም ህይወት እኛ የምንማረው ብናየው ለአብርሃም መጀመሪያ ከሀገሩ ከወገኑ ከዘሩ ከዘመዱ ውጣ ሲለው እግዚአብሔር ብዙ ተስፋ ደርድሮለታል። ያንን ተስፋ ደርድሮለት አብርሃም በምንም ሳይጠራጠረው እግዚአብሔርን እንዴ ይሄ ቅዠት ሊሆን ይችላል እንዴት ከወገኖቼ መካከል ተለይቼ ወጣለሁ ሳይል ከዘሩ ከወገኑ ተለይቶ ታዞ ወጣ የእግዚአብሔርን ድምጽ ሰምቶ። ግን የሚገርመው ነገር የሚደርስበት ሀገር የምትሄድበትን ሀገር እኔ ያሳይሃለሁ ተብሏል። ያችን ሀገር ተመኝቶ እግዚአብሔር ያለውን ቃል ሰምቶ ተነስቶ ሲሄድ በመካከል ግን ያለውን ውጣ ውረድ የሚያጋጥመውን ሁሉ በምንም አልጠረጠረም። በምንም መንገድ እና በጉዞው ምን ያህል ጊዜ እንደሚወስድ ምን ሊሆን ይችላል ይሄን ሁሉ ይዤ ብሎ አልተጠራጠረም። በፍጹም እምነት ተነስቶ ሄደ እና አምኖ በእምነት መጓዝ ቀላል አይደለም። ዛሬም እኛ በህይወታችን አስቡት ያለብንን ውጣ ውረድ። መቼስ ጌታን ስናምን ሁሉ ነገር አልጋ ባልጋ ይሆናል ተብሎ አልተነገረንም። ውጣ ውረድ ይኖራል። በጥንት ባለፉት ክርስቲያኖችም የነበረውን የህይወት ታሪክ ሁሉ እናውቃለን። በቃሉም የተጻፈውን እናውቃለን። ብዙ መከራ የደረሰባቸውን ግን እንደዚህ አይነት ክፉና ኃይለኛ የሆነ ነገር ያጋጥመናል ብለን የምንጠረጥር አይመስለኝም። እኔ አልጠረጠርኩም። እንደውም እግዚአብሔር ካለ ምንም አይነት ፈተና ቢሆን የማይታለፍ የለም ብዬ ስመሰክርና በእምነቴ ለመጽናት ስታገል እስካሁንም እገኛለሁና የእግዚአብሔርን ነገር አጥብቀን የምንይዝበት እንደሆነ ከአብርሃም የምንረዳው ትምህርት አለ። ስለዚህ አብርሃም በዘፍጥረት 12 ላይ ያ ቃል ተገብቶለት በዘፍጥረት 15 እንደገና እግዚአብሔር ተመልሶ ሲመጣ ያ የተገባለት ተስፋ ቃል ሁሉ አልሆነም። ስለዚህ እንደገና ሲናገረው አትፍራ ነው ያለው። ስንመለከት አትፍራ እግዚአብሔር ምን አለው? አብርሃም ሆይ አትፍራ እኔ ለአንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው። ምንም ነገር የለውም። ከዛ ሲወጣ እንግዲህ ለብዙ አሕዛብ ወገን አደርጋለሁ ተብሏል።
እንግዲህ ከዚህ እስከሚደርስ ድረስ ስንት ዓመት እንደተጓዘ አናውቅም። በ16ኛው ምዕራፍ ላይ ከሀጋር ልጅ ሲወልድ 86 ዓመቱ እንደሆነ ይናገራል። ግን እግዚአብሔር መጥቶ እዚህ ላይ ሲገለጥለት እኔ ስንት ዓመቱ እንደሆነ አላውቅም። ነገር ግን እግዚአብሔር ያለው አትፍራ፣ እኔ ጋሻህ ነኝ፣ ታላቅ ዋጋህም እኔው ነኝ ነው ያለው እና ግን በሱ ታምኖ ብቻ ያለውን ቃል ሊፈጽም የሚችል እንደሆነ በማየት እንዲጓዝ ነበር የዘላለም አምላክ ተስፋ የሰጠውና የተናገረው። እና አብርሃምም በግልጽነት መጨረሻ ላይ የፈራበትንም ተናገረ። እንዴት ነው እንደዚህ ስትወስደኝ እንዲህ አደርግልሃለሁ ብለህ የገባኸው ቃል ግን እስካሁን የት ደረሰ ብሎ ያለውንም ጥያቄ በግልጽ ለመነጋገር ሞከረ። እግዚአብሔር ግን እንደገና ሲያረጋግጥለት አመነ። አሁንም በእምነቱና ጽድቅ ሆኖ ተቆጠረለት ይለናል። ያም የተስፋ ልጅ ከብዙ መዘግየት በኋላ በመካከል ብዙ መውደቅ ካለፈ በኋላ እስማኤልም ከተወለደ በኋላ ከ14 ዓመት በኋላ ይሄ ሕፃን መጣ። አሁን ያኛው አብሮ ወራሽ ስላልሆነ እንዲሄድ ተነገረው። ምክንያቱም ከፍተኛ ጥላቻ እየተፈጠረ መጣ በእናቶቹም በልጆቹም መካከልና እግዚአብሔር ያልጠየቀውና በስጋው ያመጣው ስለሆነ ምንም እንኳን ባልጥለውም የአሕዛብ አባት ባደርገውም ከዚህ ከተስፋው ወራሽ ልጅ ጋር አይኖርም ስላለው ያንን ልጅ መስደድ ግዴታ ሆነበትና ይህ በተስፋ የተገባለት ቃል ተፈጽሞ ልጁ መጣ። ልጁ መጥቶ ደስታቸውን እያዩ ባሉበት ደግሞ ሌላ ፈተና መጣ። የሚገርም ነው። አንዱ ፈተና አለቀ ተብሎ በደስታ ሳይቀጠል እንደገና ሌላ ፈተና። ህይወታችንን ተመልከቱት። በፈተና እየተሞላ የእኛም ህይወት፣ የዚህም ጻድቅ ሰው ህይወት የእምነት ሰው ሆኖ እያለ ፈተናው ግን ብዙ ነው። ይወድቃል፣ ይነሳል። ግን እሱም ራሱ ፐርፌክት ሆኖ አልሄደም። ይወድቃል፣ ይነሳል። ሰው ነዋ። ፍርሃት አለ። ሚስቱን እህቴ ነው ብለሽ በይ ብሎ ተናገረ። እንደገናም ከአጋር እግዚአብሔርን ለመርዳት ሄደው ወለዱ። ሁለቱም ያው እሷም ተባበረች እኮ በኃጢአቱም ተባብራለች። ወንድሜ ነው ብላ ተናግራ ሄዳለች፣ ተወስዳለች። ከአጋርም ልጅ እንዲወልድ ምክሩን እንደውም ሀሳቡን ያመጣችው እሷ ናት። ይሁን እንጂ በዛም ሁሉ እግዚአብሔር አልጣለውም። አስቡ እንግዲህ እኛም ያለብንን ኃጢአት ብናየው የኃጢአታችን ከእግዚአብሔር እንደማይለየን ተነግሮናል። ኃጢአታችን ብንናዘዝ እሱ የታመነና ጻድቅ ነው ይቅር ሊለን ይላል። በዛ እምነት ስንመጣ እኛንም ይቅር የሚል አምላክ ነው። ስለዚህ አሁንም ይቅርታው በዛለት። ይሁን እንጂ የከበደው ፈተና እንደገና ለወደቀበት ፈተና አልፎ መጽናት አለመጽናቱን ለመረዳት እግዚአብሔር ሌላ ፈተና እንዳመጣበት እንመለከታለን። እና ይሄ የከፋ ፈተና በጣም የጠነከረ ስለሆነ ሊሸከመው የማይችል እስኪመስለው ድረስ እግዚአብሔርም በዚህ ውስጥ የሚያልፍ የማይመስል እስከሚመስል ድረስ ከባድ ፈተና አመጣበት እና በራእይ ነው የታየው። ወደ ሞሪያ ተራራ አቀናውና በራእይ እዚያ ላይ ልጅህን የእሳት መስዋዕት አድርግና አቅርብልኝ አለው። በዛ ጊዜ 120 ዓመት ሽማግሌ ነበር። ይሄ መንገድ ቀላል መንገድ አይደለም። የ3 ቀን መንገድ ነው። ከዛም በላይ ተራራው ጫፍ ላይ ነው መስዋዕት የሚያቀርበው። ከባድ ፈተና፣ እጅግ ከባድ። ከዛም በላይ ደግሞ አንድ ልጁን የተስፋ ልጁን ምን አለው? እሱን አንድ ልጅህን መስዋዕት አድርገህ ታቀርብልኛለህ አለ። ይህንን ከባድ ፈተና ኧረ ጌታ ሆይ ቅዠት አድርገው ሳይል አይቀርም። የተደቀነበትን እጅግ በጸሎት ለመቋቋም ሞከረ። በራእይ ነው ያየው። እግዚአብሔር ሁልጊዜ በራእይ ሲገለጥለት ስለነበር ከዛ በፊት ደጋግሞ ስላየው ያው ኤግዛክትሊ ያው አይነት ራእይ ነው የታየው። በሞሪያ ተራራ ላይ የእግዚአብሔር ክብር
አርፎበት ነው ያየው በራእይ እና ከዛ ተራራ ላይ ነው ልጅህን ወስደህ ትሰዋልኛለህ የተባለው። ስለዚህ እጅግ ከባድ የሆነ ፈተና ነው። ይህንን አንድ ልጁን መስዋዕት አድርጎ እንዲያቀርብ በተጠየቀበት ጊዜ በዛ ጊዜ ደግሞ ሰይጣን ደስታውን አይችለውም። ከጥንት ጀምሮ እግዚአብሔር ለሰው ልጅ ያለውን እቅድ ያውቅ ነበርና ስለዚህ መጣ እንዴ እውነት መሰለህ እንዴ አትግደል ብሎ ከ10ቱ ትእዛዛት ውስጥ የጻፈውን ትእዛዝ እንዴት ትተላለፋለህ የሚል ሐሳብ ደግሞ ሰነዘረለት እና ትግሉን የበለጠ ከባድ አደረገበት እና እውነትም ቅዠት ነው ለማለት ሳይፈተን አይቀርም አብርሃም። ነገር ግን በዚህ ጊዜ በምድር ላይ ተደፍቶ ጌታን እጅግ ተማጸነ ይላል በፓትሪያርክስ ኤንድ ፕሮፌትስ በሚለው መጽሐፍ ላይ ሳነብ እና ልክ ከዛ በፊት ጸልዮ እንደማያውቅ መስሎ ተሰማው ይላል። አምላኩን ማረጋገጫ እንዲሰጠው ለዚህ ነገር ለመነ ይላል። በፊት መላእክት እየመጡ ይገልጹለት ነበር እና አሁንም እነዛ መላእክት መጥተው ይገልጹልኛል ብሎ ተስፋ አድርጎ ነበር። ነገር ግን ያ ነገር የለም። ምንም ጨለማ ነው። የቀን ጨለማ፣ የሌሊት ጨለማ 3 ቀን ሙሉ። ከዛ በኋላ ተነሳና ልጁን ይዞ ሚስቱን ሳይነግር ወጥቶ ሄደ እና ሌላም ጊዜ ወስደው ስለነበር ልጁ ምንም አልጠረጠረም። መስዋዕት ልናቀርብ እንሄድ ሲለው እሺ አለ። አገልጋዮቹን እንጨቱን ጭኖ በአህያ ላይ እንሄድ ብሎ 3 ቀን የመከራና የስቃይ ቀን እየወደቀ እየተነሳ በጸሎት እያነጋ የሚወደውን ልጁን ይዞ ሲሄድ አሁንም በጆሮ እውነት ይሁን ውሸት ይሁን እያለ ሲጠራጠር በጆሮ ሹክ ይለዋል። አንድያ ልጅህን ያን የምትወደውን እኮ ነው የሚለው ደግሞ ሰዋልኝ እያለ እያቃጨለ እየደወለ ይሰማዋል። ከዛ በኋላ ጨክኖ መሄድ ሆነበት። መጨረሻ ከተራራው እግር ከደረሱ በኋላ አገልጋዮችን ትቶ ልጁን ብቻ ይዞ እንጨቱንና ልጁን ይዘው ወደ ተራራው ጫፍ ወጡ። የእግዚአብሔር ክብር ተንጠልጥሎ ካየበት በራእይ ከዛ ቦታ ደረሰ እና ከዛ ቦታ ሲጓዙ ጋራውን ተራራውን ሲወጡ ልጁም ጥያቄውን አቀረበ። አባቴ ሆይ እንደው እንጨቱም ይኸው ቢላዋውም ይኸው እሳቱም ይኸው ግን ያ የሚሰዋ በጌታ አለ ብሎ ነበር የተናገረው። ከዛ በፊት ለመሰዋት ሲሄዱ የሚሰዋውንም በጊዜው ሲሄዱ አይቷል። አሁን ግን የሚሰዋው በግ የለም። እንጨትና እሳት ቢላ ብቻ ነው የያዙት። ስለዚህ በጣም ገርሞታል። ይህንን ጥያቄ ጠየቀ። አብርሃም ግን ልጄ ሆይ አለ፣ የሚታረደውን በግ እግዚአብሔር ያዘጋጃል። እግዚአብሔርን ይህንን መልስ የሰጠው እንጂ ለዚህ ጥያቄ ከባድ መልስ ነው ሊመለስ የሚችለው የነበረው። አንተ ነህ ቢለውስ ምን ይሆን ነበር? ያን ጊዜ የ20 ዓመት ልጅ ነው፣ ሊያመልጥም ይችላል። ነገር ግን እግዚአብሔር መልሱን ሰጠው። እግዚአብሔር ያዘጋጃል አለው። ስለዚህ አብሮ እሱም ከአባቱ ጋር ጉዞውን ቀጠለ። እንዳይደረስ የለም። ከዛም ቦታ ደረሱ። ከደረሱ በኋላ መጨረሻ ላይ አባትየው ሚስጥሩን መግለጽ ግዴታ ሆነበት። ልጄ ሆይ በጉ እኮ አንተ ነህ ሲለው ምን ይሰማው ይሆን? ያ በግ አንተ ነህ። ያን መስዋዕት ካዘጋጁ እንጨቱ ከተደረደረ በኋላ እዛ ላይ የሚሰዋው በግ አንተ ነህ ተባለ። ምን ያህል ድንጋጤ ወድቆበት ይሆን? ነገር ግን እንደ ልጅ በፍርሃት ለማምለጥ ለመሮጥ አልሞከረም። በዛ ላይ መጋደሙ ራሱ የሚደንቅ ነው። የልጁም እምነት አለበት። በአባቱ ላይ ተማምኖ እግዚአብሔር ለአባቱ የገለጸለትን ለማድረግ ፈቃደኛ ሆኖ በዛ ቦታ ላይ መገኘቱ ራሱ እጅግ አድርጎ የሚያስደንቅ ነው እና ያንን ልጅ በዛ መስዋዕት ቦታ ላይ አስቀምጦ እርግጠኛ ነኝ የሚነጋገሩት ቃል ይኖራል፣ የስንብበት ቃል ይኖራል፣ የመሳሳም ቃል ይኖራል። ከዛ በኋላ ግን በልደና ሆነ ብሎ ቢላዋውን አንስቶ በላዩ ላይ
ሊያስቀምጥ ሲል አብርሃም አብርሃም የሚለውን ድምፅ ሰማ። መልአኩ ሲናገረው አቤት ብሎ ሲናገር አሁን አየሁህ አለው እግዚአብሔር። አሁን አየሁህ ማን እንደሆንክ። እስከ ዛሬ በፈተና ሲወድቅ ቆይቷል። አሁን ግን አየሁህ አለው እና በዕብራውያን 11:19 ላይ አንድ ልጁን ለመሰዋት እንኳን ፈቃደኛ እንደሚሆን ያለውን ይናገራል እና ከሙታን ሊያስነሳው እንደሚችል አስቧልና ይላል። ያንን አንድ ልጁን መስዋዕት አድርጎ ሲያቀርበው እግዚአብሔር በዚህ ልጅ ዘርህ ይባረካል እንዳሸዋ ይሆናል ብሎ የተናገረውን መልሶ ከሙታን ሊያስነሳው ይችላል ብሎ አምኖ ነበርና ይለናል ዕብራውያን 11:9 ላይ። ያንን የተስፋ ቃል በመታመን ልጁን ሊሰዋ ምንም ሳይጠራጠር ቢላዋውን አንስቶ ነበር እና ያንን ድምፅ በሰማ ጊዜ አታሳርፍበት ነው የተባለው። እጅህን አታሳርፍበት። አሁን ምን ያህል እንደምትወደኝ አወቅኩ አለው። እሱ በጉን አየ። ዞር ሲል በቀንዱ በጫካው ውስጥ ተጠምጥሞ በእንጨቱ ላይ ያንን በግ ይመለከተዋልና ያንን በግ አምጥቶ መስዋዕቱን አቀረበ። እግዚአብሔር ያዘጋጃል ያለው ለልጁም የተናገረው ቃል እውን እንደሆነ ልጁም አባቱም ተናገረ። ያንን ቃል እግዚአብሔር ነበር የሰጠው። እግዚአብሔር ያዘጋጃል ብሎ ሲናገር አሁንም እግዚአብሔር አዘጋጀ። አብርሃም ይሄ ብቻ አይደለም። እግዚአብሔር የሰብአዊን ዘር ለማዳን አንድ ልጁን እንደሚሰጥ ያለውንም እውነት አምኖ ነበርና በምን እናውቃለን ስንል በዕብራውያን ምዕራፍ 8 ላይ ብዙ ክርክር ጌታ ኢየሱስ ከሕዝቡ ጋር አድርጓል። በዛ በክርክሩ ውስጥ ሲከራከር ጌታ ኢየሱስ ምን ብሏቸዋል? ዮሐንስ 8:39 ላይ የአብርሃም ልጆችስ ብትሆኑ የእሱን ስራ ትሰሩ ነበር አላቸው። የአብርሃም ስራ ምን ነበር? የእግዚአብሔርን ቃል ታምኖ መቆም ነበር። ስለዚህ የእሱን ስራ ትቀበሉ ነበር። አብርሃም ይህንን ቀን ለማየት እኮ ጓጉቷል። የእሱን ስራ ትሰሩ፣ በእምነት ትጸኑ ነበር ማለቱ ነው። በእምነት እግዚአብሔር የነገራችሁን ትቀበሉት ነበር ማለት ነው። አብርሃም እኮ ታዞኛል አለ በዘፍጥረት 26 ላይ ቁጥር 5 አብርሃም ስርዓቴን ሕጌን ታዘዘ ይለዋል። ታዘዘ ትእዛዛቴንም ጠበቀ ይለዋል። እንደገናም በዛው በዮሐንስ 8 ቁጥር 56 ላይ አብርሃም ቀኔን ለማየት ጓጉቶ ነበር፣ ቀኔንም አየ ይላል። ለማየት የጓጓው ምኑን ነው? የጌታ የኢየሱስ ክርስቶስን መወለድ ለማየት እና ያንንም አየ ሲላቸው እነሱ ግን እንዲህ አብርሃም ከስንት 100 ዓመት ስንት ሺህ ዓመት 1400 ዓመት ወይም እዛ በላይ የሆነ የቆየ ሰው ኢየሱስ ዛሬ ተወልዶ አብርሃም ቀኔን አየ ደስም አለው። እንዴት አብርሃም ቀኔን አየ ይላል ዛሬ ተወልዶ እሱ ብለው በድንጋይ ሊወግሩት ተነሱ ይላል። እና እሱ ግን አብርሃም በእምነት ይህንን ቀን አይቶት እንደነበረ ነበር እያስረዳቸው የነበረው። ሊያምኑት አልቻሉም። የአብርሃም ታላቅ እምነት ለእኛም ትልቅ መሰረት የሚጥልልን ነው። የእምነት መሰረት ምንም ጨለማ ቢሆን አብርሃም 3 ቀን ሙሉ እየለመነ በዛ ጨለማ ውስጥ እየተጓዘ የተነገረውን የተስፋ ቃል ሳይጠራጠር ተጓዘ። ይህም ልጅ ሲወለድ ያ የተስፋ ቃል ያለ ጥርጥር አምኖ እንደተቀበለ በሮሜ ላይ ይነግረናል። የሮሜ መጽሐፍ ላይ ስንመለከት ምዕራፍ 4 ሮሜ 4 ከቁጥር 18 ጀምረን ስናነብ በአምላክ ፊት የሁላችን አባት የሆነው እንግዲህ ምን አለ?
ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። 100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ጽድቅ ሆኖ ተቆጠረለት ይለናል። ዛሬ የራሴን እምነት ከዚህ ቦታ አምጥቼ ሳስገባው ምን ያህል ደካማ እንደሆንኩ ያለውን ያሳየኛል። ብዙዎቻችን እምነታችን ሲፈተን ምን እንደምንሆን ግራ ሲገባን ጠላት የሚያሾከሹከውንም እየሰማን ወደ ኋላ ለማለት ይቃጣን ይሆናል። ነገር ግን እስከ ፍጻሜ የሚጸና እርሱ ይድናል ተብሏልና በእምነት ጸንቶ መቆየት መልካም ነው። ከእግዚአብሔር ጋር መሆን መታገል፣ እንደ ያዕቆብ ባለፈው ሳምንት እንደተማርነው እንደ ያዕቆብ መታገል፣ እግዚአብሔር ድልን እስከሚሰጠን ድረስ ያለምንም ተስፋ መቁረጥ እስከ ሕይወታችን ፍጻሜ ድረስ ከጌታ ጋር ተጣብቀን መኖር እንጂ ለጠላት ሹክሹክታ ጆሮአችንን መስጠት መዳከም እንዳይኖርብን አጥብቀን ልንጸልይ ይገባናል። ጠላታችን ከሳሻችን ነው። ልክ ለአብርሃም ምን አለ? ያ 3 ቀን የጨለማ ቀን ነበር አለ ለአብርሃም። ለመነው እግዚአብሔርን፣ መልአክ እንኳን ላክልኝ እባክህ እንደ ድሮህ ብሎ ቢለው መልአክ እንኳን አላከለትም። ጨለማ ነበር። ነገር ግን ድምፁ በጆሮ ያቃጭል ነበር። ልጅህን፣ አንድያ ልጅህን የምትወደውን እያለ እኮ ነው። ያንን ልጅህን ሰዋልኝ እያለው ነበረ። ዛሬም እኛ እጅግ አድርገን የምናለቅስበት፣ እጅግ አድርገን የምንቃትትበት ጸሎት ይኖረናል። ነገር ግን እንደ አብርሃም አጥብቀን ይዘን ተጠማጥመን እምነታችንን አጽንተን መጓዝ እንዳለብን የእግዚአብሔር ቃል ይነግረናል። ከአብርሃም ሕይወት ያስተምረናል። የእኛም ሕይወት ይህንን አይነት ሊሆን ይገባዋል። እምነታችንን እግዚአብሔር እንዲያጸናልኝ እስከ ፍጻሜ ድረስ ጸንተን እንድንገኝ እርሱ በጸጋው ይርዳን። እግዚአብሔር ይባርካችሁ። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ የገባኸውን ቃል የምትፈጽም አምላክ ስለሆንክ እግዚአብሔር አባት ሆይ ልጅህን ሊሄድበት በሚገባው መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ብለህ ቃል ገብተህልናል። አንተም በምትወደው በነገርከን መሰረት ጌታ ሆይ ልጆቻችንን ወደ ቤትህ በማምጣት በቤትህ ቃልህን፣ ስርዓትህን፣ ትእዛዝህን እንዲሰሙ በማድረግ የሞከርነውን ሙከራችንን የጣርነውን ጥረታችንን ታያለህ። ነገር ግን የሰው ጥረት ብቻ በቂ አይደለም። አንተ ስትል ነው ጌታ ሆይ። ጆሮአቸውን አንተ ስትከፍተው ነው ጌታ ሆይ። መስማቱን ሰምቼ ነበር እንዳለው እንደ ኢዮብ፣ ነገር ግን አሁን ዓይኔ አየችህ እንዳለው አንተ የልቦቻቸውን ዓይኖች አብርተህ አንተነትህን ስትገልጽላቸው ብቻ ነው ጌታ ሆይ ያ የሰሙት ቃል በዘመናቸው ሁሉ አብሯቸው የነበረው የሰሙት ቃል ሕይወት የሚሆንላቸው እና ሕይወት እንዲሆንላቸው ልጆቻችንን ጌታ ሆይ እንዳናጣቸው እባክህን በመንፈስ ቅዱስህ አግዛቸው። ማድረግን መፈለግን በእነሱ ውስጥ አድርግ። ለእኛም ጽናት ስጠን ጌታ ሆይ። እንደ አብርሃም እስከ መጨረሻ የምንጠብቅ ተስፋ የምናደርግ አንተን የምናይ ሰዎች እንድንሆን እርዳን። በገጠመን ታላቅ መከራችን ሁሉ የማትጥል አምላክ ነህ፣ የማትተው አምላክ ነህና አብረህን እየሆን ከዚህ ስላደረስከን እናመሰግንሃለን። በሕይወት ስላለን እናመሰግንሃለን። ልጆቻችን በሕይወት ስላሉ እናመሰግንሃለን። የበለጠውን ደግሞ ማድረግ የምትችል አንተ ነህና ለአንተ አደራ እንሰጥሃለን። አደራችንን ተቀበል። በሕያው ልጅህ በጌታችን በኢየሱስ ክርስቶስ ስም
አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ ቃሌ